ቦርጭ አለኝ ብሎ መጨነቅ ቀረ። ዛሬ ማለት ነው ቦርጭ ያስቸገረሽና በቦርጭ ምክንያት እያፈርሽ የምትራመዲ የኔ ቆንጆ ዛሬ እንዴት አርገሽ እንደምታጠፊውና ቤትሽ ባለ ነገር አርገሽ እንዴት አርገሽ በትዕግስት እንደምታጠፊው አሳይሻለሁ። አንድ ሜላ አሳይሻለሁ። እንደሚያጠፋልሽም እርግጠኛ ነኝ ስለሞከርኩት ማለት ነውና የኔ ቆንጆ ብቻ በትዕግስት እስከ ሳምንት 2 ሳምንት በትዕግስት ጠጪው እንዳትሰላቺ። እንደሚያጠፋልሽም እርግጠኛ ነኝ። ብቻ እንዳትሰላቺ የኔ ቆንጆ ዛሬ ሰላም ሰላም ውዶች እንዴት ናችሁ? የኔ ውዶች እንዴት ናችሁልኝ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተ ግን እንዴት ንፍቅ እንዳረኳችሁ የኔ ውዶች። ዛሬ ደግሞ አንድ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ቦርጭ የሚያጠፋልን ውህድ ነው ይዤላችሁ የመጣው። የዛሬ ደግሞ በጣም ደስ ይላል፣ ለየት ይላል ከሁሉ ቀን ማለት ነው። እና ዛሬ ቦርጫችን አስቸግረናል። በቦርጭ ምክንያት እያፈርን ነው፣ እየተሳቀቅን ነው። ምን እናድርግ፣ የት እንሄድ የምትሉ ብዙዎች ናቸው። ደግሞ ልክ ናችሁ። ቦርጭ ጥሩ አይደለም እና ውዶቼ ዛሬ እንዴት አድርገን እንደምናጠፋው አንድ ውህድ ነው ይዤላችሁ የመጣሁት። ይሄ አሁን እኔ ከድስቴን አርጌ መጀመሪያ ያረኩበት ዝንጅብል ነው። ትንሽ ዝንጅብል አርጌ ያለው የተፈጨ ዝንጅብል ማለት ነው። ደግሞ ግን ያልተፈጨ ካላችሁም ችግር የለውም እንትን ብላችሁም ማረግ ነው። ዝንጅብልና ሌሞን እንደዚህ ክትፍ አርጌ ሌሞንም አርጌ ያለው። ይሄም በትግርኛ ቅንፍር የሚባል አርጌው ያለሁት ማለት ነው። በአረቦቹም ዝር ይባላልና በአማርኛ እንኳን አላወቅኩትም ከይቅርታ ጋር ማለት ነው። እና እንደዚህ አርጌ ጥዴዋለሁ ከእሳቱ ማለት ነው። ትንሽ ሞቅ አርገዋለሁ እና አሁንም ይሄ እንትን እየከተፍኩ ነኝ። የኔ ኺያርም እየከተፍኩ ነው ማለት ነው የኔ ውዶች። ኺያር በኺያር ነው ዛሬ የምንጠጣው። በጣም ነው ቆንጆ ከምታስቡት በላይ። እኔ ስለጠጣሁትና ስለተጠቀምኩት ነው፣ ስለጠቀመኝ ነው ወደ እናንተ ያመጣሁላችሁ ማለት ነው። እና እንደዚህ አርጌ ኺያሬም ክትፍ አርጋለሁ። ከሱም ሌሞንም ትንሽ ከትፋለሁ ማለት ነው። በላይ ማርግበት ማለት ነው። ይሄ እንትን ብለው ማሞቀው ሌላ ነው። ይሄ ደግሞ ከኺያሩ ባንድ ላይ ከላይ እንትን ማርገው ነው የምከትፈው ያለሁት አሁንና እንደዚህ አርጌ ያዘጋጀሁት ነው እላችኋለሁ የኔ ውዶች። ላይክ እና ሰብስክራይብም አትርሱ። ዩቲዩብ ያልጀመራችሁም ዩቲዩብ ጀምሩና አብረን እንደግ እላችኋለሁ የኔ ውዶች። ከመዳም ቤት እስኪ የሚያስወጣን እሱ ነውና አንድ እንትን ያለና ሁላችሁ ክፈቱና አብረን እንደግ የኔ ውዶች። አብረን እንደግ ተባብረን ማለት ነው። አሁን እዩት ፈልቶልኛል። ይሄ እንትኑ ይበቃዋል። እንትን ብየዋለሁ። ይበቃል። ትንሽ ነው ሞቅ ያረኩት፣ ብዙ እንትን አላልኩትም። ይሄ በቂ ነው። እዩት አጥሌዋለሁ። እንደዚህ አድርጌ አጥዬ አዘጋጀዋለሁ ማለት ነው። ይሄ ኺያሩ እስከምፈጭ ድረስ ትንሽ ይቀዘቅዝልኛል። ይሄ አሁን ኺያሬን ወደ ማፍጫ አርጌ በደንብ አርጌ ፍጭት አርገዋለሁ። ፈጭቼ ኋላ አጠለዋለሁ ማለት ነው። በጣም ነው ቆንጆ። በጣም ቆንጆ ነው። ስኳርም አያስፈልገውም፣ ምንም ነገር አያስፈልገውም። ይሄ ብቻ እንደዚህ ያርጋችሁ መፍጨት ነው። በውሃ ነው የምፈጨው ደግሞ 2 ደቂቃ ሃይላንድ አርጌ ያለው በውሃ አርጌ ነው እንደዚህ አርጌ የምፈጨው እና ይጠቅማችኋል። እንደሚጠቅማችሁ እርግጠኛ ነኝ። አትናቆት የሆነ ነገር ማለት ነው። እና ቦርጭ መጥፋት ከፈለጋችሁ በትዕግስት የሆነ ነገር መጠቀም ግድ ነው። ትዕግስት ያስፈልጋል። አንዳንዶችስ 1-2 ቀን ትጠቀሙና ምንድነው ብላችሁ እንትን ትላላችሁ። ትዕግስት ያስፈልገዋል። በትዕግስት ከሳምንት በላይ ተጠቅማችሁ ነው ውጤት የምታዩበት እንጂ በአንድ ቀን በ2 ቀን ኧረ ተው። በአንድ ቀን በ2 ቀን እንዴት አድርጋችሁ ውጤት ልታዩ? 1 ሳምንት ጠጣችሁ። ከሳምንት በላይ ስትጠጡ በትዕግስት ሁሉ ነገር ቀስ ብሎ ይሆናል። እና ይሄም ሳምንት በደንብ አርጋችሁ በተከታታይ ሳምንት ጠጡና ውጤት በደንብ አርጋችሁ ታይበታላችሁ እላችኋለሁ የኔ ውዶች። አሁን ይሄ ኺያር ማለት ነው የፈጨሁት እንደዚህ አርጌ አጠለዋለሁ። በደንብ አርጌ አጠለዋለሁ። እዩት እንደዚህ አርጌ ጥልል ካረኩ በኋላ በቅድም ያፈላሁት ሌሞን ባንድ ላይ ነው የምደባልቀው። እዩት አንድ ትልቅ 2 ትላልቆች ኺያር ነው ያረኩት እና እንደዚህ አርጌ አጥዬ ባንድ ላይ ያፈላሁት ሌሞን ጋር እደባልቀዋለሁ ማለት ነው። ከደባለቅኩት በኋላ ደግሞ ይሄ ኺያር አሁን ትንሽ ነው። ከዚህ ከሌሞኑ ጋር ስደባልቀው ለ3 ቀን ለ4 ቀን ይበቃኛል። ለ4 ቀን በደንብ አርጎ ነው የሚበቃኝ ማለት ነው።
አሁን እንደዚህ አድርጌ ካዘጋጀሁ በኋላ ከትፌ ያዘጋጀሁት ኺያርም እና ሌሙንም አለና እዩት። አሁን ማስገባው ያለሁት ማለት ነው። እንደዚህ አድርጌ ከተላጃዬን አስቀምጠዋለሁ። 4 ቀን 3 ቀን አንዳንድ እንትን እያረኩ ጠጣለሁ ማለት ነው። በባዶ ሆዴን ከእንቅልፌ የተነስቼ ገና ወደ ስራዬ ሳልገባ እንደዚህ አድርጌ በአንድ እንትን ጠጣለሁ። አሁን ልጠጣው ነው ይሄ ማለት ነው። ገና ምግብም አልቀመስኩም ምንም አልቀመስኩም። ገና ወደ ስራ ልገባ ነኝ አሁንና እችን ጠጥቼ ወደ ስራዬ ከገባሁ በኋላ ስራዬ እስከምጨርሽ ማለት ነው። ኧረ አማርኛውን እየጠፋኝ እስካሁን አለም እንዳልኩ እኮ መቼ ነው የምለምደው? ግን ዞሮ ዞሮ ከሰማችሁ በቂ ነውና ችግር የለውም። የመሰባበር ሁሉ ነገር ቀስ እያልን እንደርስበታለን ማለት ነው። እና ውዶቼ እዩኝ እንደዚህ አድርጌ ዘጋጅቻለሁ። እኔ እንኳን ቦርጭ የለኝም ደህና ነኝ እግዚአብሔር ይመስገን። ግን ትንሽ ነበረች ከወሊድ ጋር የመጣች ማለት ነው እንጂ ድሮ ቦርጭ አልነበረኝም። ከወሊድ ጋር የመጣች አሁን ግን ነበረች ትንሽ። አሁን ግን እግዚአብሔር ይመስገን ብዙም የለኝም እላችኋለሁ የኔ ውዶች። ግን ማለት ነው በቦርጭ የምትሰቃዩ ቦርጭ አለን ብላችሁ ከመጨነቅ ይቀር እንደዚህ ያርጋችሁ ቦርጫችሁ መጥፋት የተሻለ ይመስለኛል። እና ይጠቅማችኋል፣ ተጠቀሙ። ከሳምንት በላይ ተጠቅማችሁ ማለት ነው ውጤት ካላያችሁ መጥታችሁ ኮመንት ላይ ውሸታም ነሽ በሉኝ። እኔ እርግጠኛ ስለሆንኩ ነኝና በደንብ አርጋችሁ ዝንጅብልና ሌሙን ከጠጣችሁ ማለት ነው በደንብ አርጎ ያጠፋል። ስኳር አታርጉበትም፣ ስኳር አያስፈልገውም ማለት ነው። ጣፋጭ ነው፣ በጣም ነው ቆንጆ። እኔ አሁን ጠጥቼዋለሁ እና በጣም ቆንጆ ነው እና ይጠቅማችኋል፣ ተጠቀሙበት እላችኋለሁ የኔ ውዶች። ከመዳን ቤት የምትሰሩ ደግሞ እንደዚህ ዩቲዩብ ክፎትና አብረን እንደግ። ሁሉ እኮ አገራችን ያለ ሰው ማለት ነው በዩቲዩብ የሚተዳደር ብዙ ነው፣ ብዙ ነው። እኛ ስደት ሆነን እስከመቼ? እና የኔ ውዶች ዩቲዩባችሁ ከፍታችሁ ሞክሩና እንደዚህ አድርጋችሁ ስታሳድጉት ሀገራችሁ ሄዳችሁ ትሰሩበታላችሁ። ሀገራችን ሄደን እንሰራበታለንና ሞክሩ እላችኋለሁ የኔ ውዶች። እንደዚህ አንዳንድ ሀሳብ ያለ በስራችን ላይ የሰራ ነው ሁሉ ነገር እንደዚህ እያቀረብን መስራት ነው። ሌላ ምንም አዲስ ነገር የለውም እና አብረን እንደግ፣ ሞክሩ። አዳዲስ ሰዎች የሆናችሁም ለእኔ ደምራችሁ ማለት ነው ኮመንት ላይ አስቀምጥልኝ፣ እኔም እደምራችኋለሁ እላችኋለሁ የኔ ውዶች ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄ ነውና ላይክ እና ሰብስክራይብ አትርሱ። አበረታቱኝ ስለምታደርጉልኝ ሁሉ ነገር ግን በጣም ነው ማመሰግናችሁ የኔ ውዶች። እና በሁለተኛ ቪዲዮ እስከምንገናኝ ባይ ባይ። ደህና ሆኑልኝ፣ ደህና ሰንብቱ። ውድድድ ነው የማደርጋችሁ። በጣም ነው የማወዳችሁ፣ እግዚአብሔርን በጣም ነው የማወዳችሁ ማለት ነው። ስለምታበረታቱኝ፣ ሰብስክራይብ ስለምታደርጉልኝ፣ አካውንቴ ስለምታሳድጉልኝ ከመጠን በላይ ነው የማመሰግናችሁ። ክብር ለእናንተ ይሁን ውዶቼ። ቴንኪው